በፊልጵስዩስ 2:6 መሰረት እንደዚህ የሚል ጥቅስ አለ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ የሚል ጥቅስ አለ። እዚህ ጋር በእግዚአብሔር መልክ ማለት እግዚአብሔር የተገለጠበት የኢየሱስ ክርስቶስ ስጋ አለ። ያ የስጋ ይሄ ውጫዊ መገለጫው ነው እና ኢየሱስ ክርስቶስ የእግዚአብሔር መልክ ነው ብለው የተረጎሙት ወንድ ጂሰሶች መገለጫው ይሄ መታያው ስጋው ነው፣ የሚታይበት ስጋው ነው። መልክ ማለት ወይንም ፎርም ማለት መታያውን የሚያሳይ ነው ብሎ ነው የተረጎመው። እና ይሄ አተረጓጎም ትክክል ነው ወይ? ከመጽሐፉ አንፃር ትክክል ካልሆነስ ትክክለኛው አተረጓጎም ምን የሚለው ነው የሚለውን እንወያያለን። መተካከል ማለት ኢየሱስ ክርስቶስ ከአብ ጋር እኩል ስልጣን እንዳለው፣ አብና ወልድ የተለያዩ አካላት ናቸው፣ እኩል ስልጣን እንዳለው የሚያመለክት ነው። አቻ እኩል የሆነ ስልጣን እንዳለው የሚያመለክት ነው። ወንድ ጂሰሶች ምንድን ብለው ነው የሚያምኑት? እግዚአብሔር የማይታይ ነገር ግን የሚሰማ ቃሉን መገለጫው አድርጎ ቆይቶ በኋላ ደግሞ ምን አደረገ? ይሄ ቃሉን በሚታይ በሚዳሰስ በስጋው ገለጠበት ይላል። እና ይሄ መጽሐፍ ቅዱሳዊ ትምህርት ነው ወይ ወር ደግሞ ይሄ ከመጽሐፍ ቅዱስ አስተምሮ ጋር ይገናኛል ወይ ብለን ቼክ ስናደርግ እዚህ በፊልጵስዩስ 2:6-7 ላይ ባለው የእግዚአብሔር መልክ የሚል አለ እና ደግሞ የባሪያ መልክ የሚል አለ። እና የእግዚአብሔር መልክ ሲባል ምን ማለት ነው ብለን ስንጠይቃቸው ምንድነው የሚሉት? የእግዚአብሔር መልክ ማለት እግዚአብሔርን የሚመስል ለማለት የምንጠቀመው ነው። መልክ ሲባል የሚመስል ማለት ነው ብለው ይተረጉማሉ። ታች ትንሽ ወርደው ደግሞ ቁጥር 7 ላይ የባሪያ መልክ የሚለውን ደግሞ ሰው ነው፣ ያ ማለት ሰውን የሚመስል ሳይሆን ሰው ነው ብለው ሲተረጉሙ እናገኛቸዋለን። እና እንዲህ ከመተርጎማችን በፊት ጀስት እንዲህ መጽሐፍ ቅዱስ እንዲህ ይላል ብለን ጥቅስ አውጥተን ብቻ በአንድ ጥቅስ መሰረት የሆነ አስተምሮ ከመፍጠራችን በፊት እንዴት ነው ተጻፈው፣ ለማን ነው ወር ደግሞ አውዱ ምንድነው እያለ ያለው ብለን ቼክ ስናደርግ ምንድነው እያለ ያለው? ያ ማለት ስለ ታዛዥነት ወይም ደግሞ ራስን ዝቅ ስለማድረግ በትህትና ራስን ዝቅ ስለማድረግ ነው እያወራ ያለው ማለት ነው። እና ምንድነው እያለ ያለው? ኢየሱስ ክርስቶስ ከአብ ጋር እኩል ሆኖ ሳለ ራሱን ዝቅ አድርጎ የባሪያን መልክ ይዞ መጣ ነው ኮንቴክስቱ እያለ ያለው። እንደዛው ይሄ በተምሳሌትነት የተደረገ ነው። እንደዛው እናንተም ራሳችሁን በሰውነት ባህሪ ከሰው ጋር ከሁሉም ሰው ጋር እኩል እንደሆንን እናውቃለን እና ራሳችሁን ዝቅ አድርጉ። ያ ማለት በመተናነስ አይደለም፣ እኩል እንደሆንም ራሳችንን ዝቅ እንድናረግ በትህትና ራሳችንን ዝቅ እንድናረግ ለማስተማር ነው ይሄን ሐዋርያው ጳውሎስ የጻፈው ማለት ነው። እና ይሄን ምን እንላለን አሁን? መልክ የሚለውን መልክ የሚል የዕብራይስጡ የግሪኩን ቃል ስናይ ሞርፌ ይለዋል። ያ ማለት ቁጥር 6 ላይም ቁጥር 7 ላይም ሞርፌ የሚል ቃል አለ። ያ ሞርፌ ማለት ደግሞ መልክ፣ ያ ማለት መምሰል ብለው ይተረጉሙታል። እና ይሄ ቀጥታ እንደዛ ነው ወይ ብለን ስንጠይቅ እነሱ እንደሚሉት አይደለም የሚተረጎመው። እነሱ እንደሚሉት ከተረጎምን በአንድ አውድ አንድ ቃል ሁለት የተለያየ ትርጉም ሊኖረው አይችልም በአንድ አውድ ውስጥ ማለት ነው። ያ ማለት ቁጥር 6 ላይ ሞርፌ ማለት መልክ ማለት መምሰል ብቻ ነው ካለን፣ ቁጥር 7 ላይ ደግሞ መልክ ማለት መሆን ነው ማለት አንችልም። ስለዚህ ምንድነው የሚሆነው? በእነሱ እንትን ከሄድን ይሄ ሎጂካል የሆነ ነገር አይደለም። ላይ መምሰል ነው ብለን ተርጉመን ታች ደግሞ መሆን ነው ብለን መተርጎም አንችልም። በፊልጵስዩስ 2:6 መሰረት ድርጅቱ የተረጎመው ቢሾፕ ተክሌ ኢየሱስን ማን ይሉታል በሚለው መጽሐፋቸው ላይ ገጽ 78 ላይ እንደዚህ ብለው ነው የጻፉት። እግዚአብሔር የማይታይ ነገር ግን የሚሰማ ቃሉን
መገለጫው አድርጎ ኖሮ በኋላም ይህንኑ ሲገለጥበት የነበረውን የሚሰማ ቃሉን የሚታይ የሚዳሰስ ስጋ አድርጎ አሁን ተገለጠበት ይላሉ። መጀመሪያ ቃል ነበር ማለት የእግዚአብሔር ቃል ነበር። በዛ ቃል እግዚአብሔር እየተናገረ ቆየና እና ያ የሚሰማ ቃሉን እየተናገረ ቆየና በኋላ ላይ ያንን ቃል ስጋ አደረገ። ስጋ አድርጎ ውስጡ ላይ አብ ውስጡ ላይ ኖረበት ነው ወይንም ተገለጠበት ነው የሚሉት። ስለዚህ በፊልጵስዩስ 2:6 ላይ ስለ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ተብሎ የተጻፈው እንዴት ነው የተተረጎመው? ልጁ የሚሉት ደግሞ ማለት እግዚአብሔር የተገለጠበት የስጋ ሰውነቱ ወይንም ስጋና ደሙ ነው ብለው ነው የተረጎሙት። በእግዚአብሔር መልክ የተባለው የእግዚአብሔር መልክ ልጁ ነው። ልጁ የሚባለው ደግሞ ስጋው፣ ይሄ ስጋና ደሙ። በነገራችን ላይ ሰውነቱም አይደለም ስጋና ደሙን ነው እያወሩ ያሉት ወይንም ይሄ የስጋ ሰውነቱ ነው የሚሉት እና ያንን የእግዚአብሔር መልክ ነው ይላሉ። የእግዚአብሔር መልክ የተባለበት ምክንያት አብ ውስጡ ላይ ስለሚኖር አብ የታየበት ነው ብለው ስለሚያስቡ ነው። አብ የታየበት ነው፣ ለዓለም የታየበት። አብ መንፈስ ነውና አይታይም፣ አይዳሰስም። ነገር ግን የሚዳሰስ የሚነካ የሚታይ ሆኖ ቃሉን ስጋ አደረገ። ስለዚህ በዛ ስጋ ተገለጠ። በዛ ስጋ ስለተገለጠ ያ ስጋው የእግዚአብሔር መልክ ተባለ። የእግዚአብሔር መልክ የተባለው እግዚአብሔር በዛ በስጋው ስለሚታይበት ነው። ስለዚህ አብን በዛ በስጋው አይተናል እንደማለት ነው አተረጓጎሙ። እና ብዙ ችግር ነው የነሱ ትምህርት ላይ ራሱ ብዙ ችግር ነው ይሄ አተረጓጎም የሚያመጣው። አንደኛው በዚህ ክፍል ላይ መልክ ተብሎ የተተረጎመው የግሪክ ቃል ሞርፌ የሚል ነው። በእግዚአብሔር መልክ የሚለው ሞርፌቴው የሚል ሲሆን ከታች ደግሞ ወርዶ የባሪያ መልክ ይዞ የሚል አለ። ሞርፌ ዱሉ የሚል አለ እና በእግዚአብሔር መልክ ሲኖር ሳለ ያለ በኋላ ታች ወርዶ የባሪያ መልክ ይዞ ነው የሚለው። ስለዚህ በሁለት ቁጥሮች መልክ የሚል አለ፣ ሞርፌ የሚል አለ እና ታች ወርደን ስናይ የባሪያ መልክ ይዞ የሚለው ምንን ያሳያል ከተባለ ነገር ግን የባሪያ መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ ሲል ሰው መሆኑን ነው የሚያሳየው። ሰው መምሰሉን ሳይሆን ሰው መሆኑን ወይንም የሰውነት ባህሪን መላበሱን ነው የሚያሳየው። እዛ ጋር የባሪያ መልክ የሚለው ወይንም የአገልጋይን የሰርቫንትን መልክ ያዘ የሚለው ነው የሚሆነው። ስለዚህ ታች ያለው መልክ ሆነ ማለት ከሆነ እላይ ያለው በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ተብሎ ነው መተርጎም ያለበት ነው። ምክንያቱም አንድ ቃል በተመሳሳይ አውድ የተለያየ ትርጉም ሊይዝ አይችልም በስነ ትርጓሜ ሕግ መሰረት ማለት ነው። እና እዚህ ጋር ኢን ሞርፌቴው እና ሞርፌ ዱሉ የሚለው የባህሪ መልክ የሚለው ባህሪውን እንደያዘ የሚያሳይ ነው። ሁለተኛው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እዚህ ጋር መተካከል ከማን ጋር መተካከል? ከእግዚአብሔር ጋር። እንግዲህ ምንድነው ያሉን ቢሾፕ ተክሌ ስጋው ነው። እዚህ ጋር በእግዚአብሔር መልክ የተባለው ስጋው ነው። ስለዚህ እርሱ እየተባለ እየተነገረ ያለው ስጋው ነው፣ የስጋ ሰውነቱ ነው የሚል ትርጉም ነው የሚኖረው ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው ስጋ ነው እና ስጋ ነው ከተባለ ራሱ ምን ሊሆን ነው? እዚህ ጋር እርሱ እየተባለ እርሱ ስጋው ነው ወይ እንደዛ እየተባለ ያለው? በእግዚአብሔር መልክ ሲኖር ሳለ ስጋው ነው። በእግዚአብሔር መልክ ሲኖር ሳለ ነው። በእግዚአብሔር መልክ በስጋ ተገለጠ ሳይሆን ሲኖር ሳለ ነው እያለ ያለው። ሲኖር ሳለ መጀመሪያም የነበረበትን ስቴት ነው የሚያሳየው። መጀመሪያም እንደዛ ነበር ነው። በእግዚአብሔር መልክ ሲኖር የነበረ ነው እንጂ የሆነ ከማርያም ሲወለድ መልክ ሆነ የሚል ነገር የለውም። እነሱ ግን እያሉን ያሉት ስጋው የጀመረው ከማርያም ሲወለድ ነው። ከማርያም ሲወለድ ነገር ግን እዚህ ጋር እርሱ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ መጀመሪያም። ስለዚህ በዛ አተረጓጎም አያስኬድም። ከእግዚአብሔር ጋር መተካከልን ይላል። ማን ነው ከእግዚአብሔር ጋር መተካከልን እየተባለ ያለው? በእነሱ በኦጂዎች አተረጓጎም ስጋው ነው። ይሄ የስጋው ሰውነቱ ከእግዚአብሔር ጋር ትክክል ነበር። ይሄ መተካከል ተብሎ የተተረጎመው የግሪክ ቃል ኢሳ የሚለው አቻነትን ወይንም እኩልነትን የሚያሳይ ነው። አቻ መሆን። ስጋው ከእግዚአብሔር ጋር እኩል ነበር እያላችሁን ነው? ምን እያላችሁን ነው?
አተረጓጎማችሁ ወደዚህ ስህተት ነው የሚያመራው ነው። ስጋው ወይንም የስጋው ሰውነቱ ከእግዚአብሔር ጋር ትክክል ነበር፣ መተካከል እኩል ነበር እያላችሁን ነው። አያስኬድም ማለት ነው። ስለዚህ መተካከል ተብሎ የተተረጎመው ቃል በእናንተ አተረጓጎም እንዳንሄድ ያደርገናል። ታዲያ የክፍሉ ትክክለኛ አተረጓጎም ምንድነው ከተባለ ከ5 ጀምረን ስናነብ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይኑር ይላል እና በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይኑር ብሎ ለፊልጵስዩስ ሰዎች ጳውሎስ እየመከራቸው ነው። ምን አይነት አስተሳሰብ ነው እንዲኖር የተፈለገው? የፊልጵስዩስ ሰዎች ጋር እርሱ በባህሪው አምላክ ሆኖ ሳለ አዲሱ መደበኛ ትርጉም ሲተረጉመው እንደዛ ይላል። በእንግሊዘኛው who being in very nature God እርሱ ጋድ ሆኖ ሳለ who being in very nature God very nature ጋድ ነው የክርስቶስ። ስለ ክርስቶስ ኢየሱስ ሲያወራ in your relationships with one another አንዳችሁ ከሌሎቻችሁ ጋር ባላችሁ ግንኙነት ምን ሁኑ have the same mindset as Christ Jesus እንደ ክርስቶስ ኢየሱስ ያስተሳሰብ ይኖር the same mindset ይኖራችሁ እንደ ክርስቶስ ኢየሱስ። ክርስቶስ ኢየሱስን ምን አለው? who being in very nature God very nature God ነው የክርስቶስ ኔቸሩ ጋድ ነው። ስለዚህ ባህሪው እግዚአብሔር ነው ያለ ነው፣ ወይንም በባህሪው አምላክ ሆኖ ሳለ ያለ ነው እና እዚህ ጋር ቢንግ የሚለው መሆንን የሚያሳይ ነው። አምላክ ሆኖ ሳለ አምላክ ሆኖ ሲኖር ሳለ በባህሪው አምላክ ሆኖ ሳለ ስለዚህ ይሄ መሆንን የሚያሳይ ነው። ቢንግ መሆንን የሚያሳይ ነው እንጂ የሆነ መታያ ስጋን የሚታይ ምናምን መመሳሰልም ብቻ አይደለም። ቢንግ ኢን ቬሪ ኔቸር ጋድ ካለ በኋላ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረው። ስለዚህ ምንድነው እሱ እግዚአብሔር ሆኖ ሳለ ነው በእግዚአብሔር መልክ ሲኖር ሳለ የተባለው። ቬሪ ኔቸሩ ጋድ ሆኖ ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋራ ያለውን መተካከል ሊለቀው እንደማይገባ ነገር አልቆጠረም። ስለዚህ ምን ሊሆን ነው ማለት ነው? ነገር ግን የባሪያን መልክ ይዞ ስለዚህ ለቀቀው ማለት ነው። ያ ማለት ከእግዚአብሔር ጋር ያለውን መተካከል ወይንም የአምላክነት መብት ለቆ ነው የመጣው። ምን ሆነ? ከዛ በኋላ የሆነውን ነገር ይነግረናል። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ፣ ሰው ሆኖ ተገልጦም ራሱን ዝቅ አደረገ ይላል። ስለዚህ ዝቅ አለ ከተባለ ከፍ አለ፣ መጀመሪያ ከፍ ያለ ባለ ስቴት ነበር ማለት ነው። ዝቅ አለ ከተባለ ዝቅ አለ የተባለውም ዝቅ ማለቱ ምንድነው? ሰው መሆኑን ነው ዝቅታ ብሎ ያስቀመጠው እንጂ ኦንሊ ጂሰሶች እንዳሉት ስጋው መታያው ነው ከሆነ ስጋው እንግዲህ ሰውነቱ ነው። ወዴት ዝቅ ይላል? ከሰውነት ወዴት ዝቅ ይላል? እዚህ ጋር ዝቅ አለ የተባለው ወደ ሰውነት ነው። ወደ ሰውነት ዝቅ ያለው ከምንነት ነው ሲባል አምላክ ከሆነበት ቦታ ነው፣ ወይንም የአምላክነት ክብሩን የአምላክነት መብቱን ነው መጠቀም የተወው ማለት ነው። ስለዚህ ዝቅ አለ ራሱን አዋረደ ከተባለ ሰው ሆነ ነው እና የኦንሊ ጂሰሶች ሰውነቱ አይደል እንደ መታያው ያላችሁን፣ በሰውነቱ አይደል እንደ ይታያል ያላችሁን። በሰውነቱ ይታያል ከሆነ እዛ ቀደም በእግዚአብሔር መልክ ማለት ስጋውን ሰውነቱን ያሳያል ካላችሁ ዝቅ አለ የሚለው ጋር ምን ልትሉ ነው? ወዴት ነው ዝቅ ያለው? ሰው ከነበረ ከሰውነት ወደ ሰውነት ዝቅ አለ አትሉንም መቼስ። ክፍሉ ግን እያለ ያለው ወደ ሰውነት ዝቅ እንዳለ ራሱን ዝቅ እንዳደረገ፣ ይሄም ሰልፍ ኢምፒቲንግ በራሱ ራሱን ዝቅ እንዳደረገ ሰው ሆኖ እንደተገለጠ ከዛም እስከ ሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ እንደሆነ እስከ ሞት ድረስ በመስቀል ላይ እስከ መሞት ድረስ ታዛዥ እንደሆነ ይጽፋል። ከዛ በኋላ ስለዚህ እግዚአብሔር እጅግ ከፍ ከፍ አደረገው። ስለዚህ እዚህ ጋር ሁለት አካላት በግልጽ አሉ። ይሄ ክፍል እንደውም አብና ወልድን ሁለቱን አካላት በግልጽ የሚያሳይ ነው። እርሱ ሲል ስለ ክርስቶስ እያወራ ነው። ከእግዚአብሔር ጋር እኩል ነበር። ክርስቶስ የአምላክነት ባህሪ አለው ነው። ክርስቶስ አምላክ ነው። ከእግዚአብሔር ጋር እኩል ነበር። ከእግዚአብሔር ጋር ያለውን ያንን እኩልነት ከአብ ጋር ያለውን መተካከል። ስለዚህ እግዚአብሔር የተባለው አብ አለ ማለት ነው። ከአብ ጋር እኩል የሆነ ደግሞ ሌላ አካል አለ፣ እሱም ኢየሱስ ክርስቶስ። ከአብ ጋር ያለውን ያንን መተካከል መልቀቅ እንደማይገባ ነገር ሳይቆጥር ወይንም ሊለቀው እንደማይገባ ነገር ሳይቆጥር አይ ሰው በሆነ እኮ ፖዚሽኔን እየለቀኩ ነው ብሎ ሳያስብ የሰው ልጆችን ለማዳን ሰው ሆነ፣ ራሱን ባዶ አደረገ፣
ጭራሽ እስከ መስቀል ሞት እንኳን ታዛዥ እንደሆነ ይናገራል። ከዛ በኋላ እግዚአብሔር ምን አደረገው ማለት ነው? መልሶ አከበረው ማለት ነው። እና ይሄንን ኢየሱስ ክርስቶስ ራሱ በምድር ላይ ባለው ቆይታ ዮሐንስ ምዕራፍ 17 ላይ ሲያወራ ነበር። ምን ብሎ ነው ያወራው? ስራውን ሊጨርስ ሊሰቀል አካባቢ ሲጸልይ ምዕራፍ 17 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ እያለ ያወራል። ስለዚህ ዓለም ሳይፈጠር በፊት በአባቱ ዘንድ ክብር ነበረው። እርሱ በአባቱ ዘንድ ክብር ነበረው ነው። ዓለም ሳይፈጠር በፊት እኔ በአንተ ዘንድ በነበረኝ ክብር እያለ ነው ያወራው። ስለዚህ አክብረኝ እያለ ሲያወራ ኦኬ ትቶ የመጣው ክብር አለ ማለት ነው። ወይንም የአምላክነት ክብር አለ። የአምላክነት መብቱን ትቶ መጥቷል ኢየሱስ ክርስቶስ። ምድር ላይ ያለ አምላክ አልነበረም ማለት ሳይሆን ነበር፣ ፉሊ ጋር ነበር። ነገር ግን በምርጫው ያንን የአምላክነት መብት መጠቀም እንደተወ ነው ክፍሉ የሚነግረን እና ሰው እንደሆነ ራሱን ዝቅ እንዳደረገ ነው የሚነግረን። ዝቅ ካረገበት ደግሞ ስራውን ሲጨርስ ምን አደረገው? መልሶ ከፍ አደረገው። ማን? አብ አባቱ። ይሄው እዚህ ጋር ይነግረናል። ስለዚህ እግዚአብሔር እጅግ ከፍ አደረገው ይላል። ከስምም ሁሉ በላይ የሆነውን ስም ሰጠው ለኢየሱስ። ስለዚህ ከስም ሁሉ በላይ ስም የሰጠው አካል አለ አብ፣ ከዛ ደግሞ የተሰጠው ኢየሱስ አለ ማለት ነው። ስለዚህ ሁለት አካላት አሉ በግልጽ እርሱ እየተባለ ያለ። ይሄውም በሰማይና በምድር ከምድር በታችም ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ። አስቡት እዚህ ጋር ለማን ስም? ለኢየሱስ ስም። ይሄ ራሱን ዝቅ ያደረገው አካል አለ። ሰውነቱ ነው ስጋው ነው ካላችሁ ለስጋው ነው ወይ ጉልበት ሁሉ የሚንበረከከው? የሚሰገድለት ለስጋው ነው ወይ? አይደለም። ስጋው ሲጀመር ስጋ ለብቻ ማንነት የለውም። እዚህ ጋር እየተወራ ያለው ማንነት ስላለው አካል ነው፣ ስለ ኢየሱስ ነው። ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ለማን ክብር? ለእግዚአብሔር አብ ክብር። ማን? ኢየሱስ ክርስቶስ ምን እንደሆነ? ጌታ እንደሆነ ይመሰክር ዘንድ ምን አደረገው? አባቱ አብ ከፍ ከፍ አደረገው ኢየሱስ ክርስቶስን። ስለዚህ ይሄ ነው ሁለት አካላት እንዳሉ የሚያሳይ ክፍል ነው። መልክ፣ በእግዚአብሔር መልክ መኖር ማለት ራሱ የእግዚአብሔርነት ባህሪ የአምላክነት ባህሪ አለው የሚለውን የሚያሳይ እንጂ ይሄ የእግዚአብሔር መልክ ስጋው ነው የኢየሱስ ክርስቶስ ስጋ ነው የሚል ትርጓሜ የለውም ክፍሉ። ጭራሽ ስለ አብንና ወልድን ለይቶ የሚያሳየውን ክፍል በእንደዚህ አይነት በተሳሳተ መንገድ ተርጉመውታል ኦንሊ ጂሰሶች።